መቼም ይህ ፊልም ከወጣ ቀን ጀምሮ በተለያዩ ሶሻል ሚዲያዎች ላይ መነጋገሪያ ሲሆን አይታችሁታል ብዬ አስባለሁ። የፊልሙ ርዕስ ሂዝ ኤንድ ኸርስ ይሰኛል። ፊልሙ ተከታታይ ፊልም ቢሆንም ወይ በአንድ ወይ በሁለት ክፍል ጨርሼ ላቀርብላችሁ ሞክራለሁ። ከእናንተ የሚጠበቀው የሰብስክራይብ ምልክቷን የተጫናችሁ የእኔ ቤተሰብ መሆን ብቻ ነው። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን መጫን እንዳትረሱ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር አና የምትባል ሴት እየሮጠች ወደ ቤቷ ስትገባ ያሳየናል። ደንግጣለች። ፍሪጇንም ከፍታ የቀረውን ወይን እልጥ አድርጋ ጠጣቸው። ጥርሷ ኢንፌክትድ ሆኖ በጣም ቆስሏል። አና እጇን በደንብ ትታጠብና ቤቷ ውስጥ የነበሩትን አንዳንድ መጽሔቶች ሰብስባ አውጥታ ትጥላለች። ውጪ ደግሞ ዝናብ እየዘነበ ነው። ቀጥሎ ደግሞ ጃክ የተባለ ሰው ያስተዋውቀናል። ጃክ ከእህቱ ከዞቢ ጋር ነው የሚኖረው። እሷ ደግሞ ሜግ የተባለች ትንሽዬና ቆንጅዬ ልጅ አለቻት። ቀደም ያለው ምሽት ጃክ አምሽቶ ነበር የገባው። በዛ ላይ ደግሞ ቲሸርቱ ላይ የሴት ሽቶ ስታሸት የት ሄደ ነበር ብላ ጠየቀችው። ጃክ የሚኖርበት ከተማ ውስጥ ዋና መርማሪ ፖሊስ ነው። የስራ አጋሩም ፕሪያ ጫካ ውስጥ አንድ ሴት ሞታ ተገኝታለች ብላ ትነግረዋለች። ፕሪያና ጃክም ተያይዘው እቺ ሴት ሞታ ወደ ተገኘችበት ቦታ ይሄዳሉ። አና ዜና አንባቢ ነች። እናም ከአመታት በኋላ ድጋሚ ተመልሳ ወደ ስራ ቦታዋ ትሄዳለች። አና ወደ ስራዋ ስትገባ መጀመሪያ ያገኘችው እሷን ተክታት አሁን እየሰራች ያለችውን ሌክሲን ነበር። አናም አለቃዋን ካገኘችው በኋላ አሁን ተመልሼ መጥቻለሁ፣ ሌክሲን አባራትና እኔን ወደ ስራ ይመልሰኝ አለችው። አለቃዋም ነገሮች እኮ እንደዚህ አይደለም የሚሆኑት ይላታል። ሌክሲ እኮ በኮንትራክቱ አሁን እዚህ የተቀመጠችው፣ በዛ ላይ ደግሞ አመት ሙሉ እለሽን ጠፍተሽ ነበር ይላታል። አናም ከስር ጀምሬ ድጋሚ ጠንካራና ጎበዝ ሰራተኛ መሆኔን ማሳመን ካለብኝ አደርገዋለሁ አለችው። አለቃዋም ምንም አድርጎ ሊረዳት እንደማይችል ይነግራታል። አናም ጫካ ውስጥ የሞተ ሰው ተገኝቷል እያሉ አይደለ? ጥሩ ችግር የለውም ሄጄ ስለዛ መዘገብ እችላለሁ አለችው። በዛ ላይ ደግሞ እዛ አካባቢ ነው ተወልጄ ያደግኩት፣ ሰዎችም ያውቁኛል። እናም ማንም ሊያገኘው የማይችል አሪፍ መረጃዎች ላቀርብልህ እችላለሁ ትለዋለች። የአና አለቃም ሌላ ምንም አማራጭ ስለሌለው እሺ ብሎ በሀሳቧ ይስማማል። አናም አንድ ካሜራማን እንዲሰጣት ትጠይቃለች። የጠየቀችውም የሌክሲን ባል ነበር። በተመሳሳይ ሰዓት ጃክ የዚች ሟችን ሬሳ ሲመለከት በጣም ነው የደነገጠው። ግን እንዴትም ስሜቱን ተቆጣጥሮ ነበር ያለፈው። የዚች ሴት የእጅ ጥፍሯ መቆረጥ ካለበት በላይ በጣም ተቆርጧል። ጃክ ቦታው ላይ ያሉ ፖሊሶችን ይሰበስባቸውና እቺ ሴት ማንነቷን ሁላችንም እናውቀዋለን፣ ግን ማን እንደሆነች ለማንም ሰው መናገር የለብንም፣ ነገሮችን በሚስጥር መያዝ አለብን ይላል። እናም እንዴትም ፈጠን ብለን ስልኳን ፈልገን ማግኘት አለብን አለ። በዚህ መሃል ነው አና እቺ የሞተችዋ ሴት የተገኘችበት ቦታ የደረሰችው። ፕሪያም ለጃክ የጫማ ቅርጽ ምልክት እንዳገኘች ትነግረዋለች። ጃክ በጣም ብዙ ሰው እኮ በዚህ በኩል አልፏል፣ እኛም አካባቢው ላይ እየተንቀሳቀስን ነው ይላታል። የተለያዩ ጋዜጠኞች ምን እንደተከናወነ ለማወቅ ለጥያቄ እየተሯሯጡ ስለነበረ ጃክ ፕሪያን ወደዚህ እንዳያልፉ እዛው ያዣቸው ብሎ ይልካታል። ብቻዋን ልታርቃቸው እንዳልቻለች ሲረዳ ጠጋ ይልና እባካችሁ ስራችንን በአግባቡ እንድንሰራ ራቅ ብላችሁ ቁሙ አላቸው። ጋዜጠኞቹ የተለያዩ ጥያቄዎች ቢጠይቁትም ሴትዮዋ ምን ሆና እንደሞተችና ማን እንደሆነች አልነገራቸውም። በዚህ መሃል ነው አና ጃክን አንድ ጥያቄ ጠየቀችው። እውነት ነው የሞተችዋን ሴት ታውቃታለህ አለችው። በዚህ ሰዓት የጃክ ፊት ወዲያው ነበር የተቀየረው። ፕሪያም በጣም ግራ ተጋብታ ለምንድነው ያቺኛዋ ሪፖርተር የሞተችዋን ሴት ታውቃታለህ ብላ የጠየቀች ትለዋለች። ጃክም ያው የጋዜጠኛን ነገር ታውቂዋለሽ ብሎ ነበር ያለፈው። በተመሳሳይ ሰዓት ሪቻርድ ካሜራማኑና አና ቁርሳቸውን እየበሉ ለምን ፖሊሱን ያንን ጥያቄ እንደጠየቀችው ይጠይቃታል። አናም ለሪቻርድ ትክክለኛ ምላሽ አልሰጠችውም። ስለ ሚስቱ ሌክሲ ጥያቄ ትጠይቀዋለች። ሌክሲ አሁን የቴሌቪዥን ጣቢያ ውስጥ በጣም ጎበዝና ታዋቂ የዜና አንባቢ ሆናለች። በየሄዳችሁበት ቦታ ሰዎች ያደናንቋታል፣ አንተን ግን ማንም ዞር ብሎ የሚያይክ የለም አለችው። በዛ ላይ ደግሞ ስራ ስለሚበዛባት ጊዜ የምትሰጥ አይመስለኝም አለችው። አና ሪቻርድን ለማጥመድ የተቻላትን እያደረገች ነው። ጃክ ቁርስ ከሚበሉበት ካፌ ውጪ መኪና ውስጥ ቁጭ ብሎ እየተመለከታቸው ነበር። ከዛም ወደሚያርፉበት ሆቴል ሲሄዱ ተከትሏቸው ይሄዳል። አና ያረፈችበት ክፍል ውስጥ ከሪቻርድ ጋር ግንኙነት እያደረገች ነበር። ጃክ ደግሞ በሩን ያንኳኳዋል።
የሚገርመው ነገር ግንኙነት እያደረገች እንደሆነ ከውጪ ድምፅ ይሰማል። ጃክ ይህንን እያወቀ ነው በሯን የሚያንኳኳው። አናም የምታደርገውን አቋርጣ በሩን ስትከፍትለት ጃክ ተናዶ ጥሏት ይሄዳል። በዚህን ሰዓት ነው ሪቻርድ ይህ ሰውዬ ማን ነው ብሎ ሲጠይቃት ጃክ ባሏ እንደሆነ ነገረችው። ጃክም የስራ ባልደረባው ፕሪያ ጋር ይደውልላትና ሪቻርድ ስለሚባል ሰው ያላትን መረጃ በጠቅላላ ሰብስባ እንድታመጣለት ጠየቃት። አናም እዛው አካባቢ የምትኖረው እናቷን አለስ ለማየት ትሄዳለች። አለስ በሯን ክፍት አድርጋ ቲቪውንም ክፍት እንዳረገች ሶፋ ላይ ተኝታለች። አለስ ልጇን አና ስታይ በጣም ነበር የተደሰተችው። በዚህ ሰዓት ነው ጃክ የአና እናት ቤት የመጣው። አና እናቷንና ጃክን ጥላቸው ከጠፋች በኋላ ጃክ ነው አናን እየተንከባከባት የቆየው። ጃክም አናን ከተመለከታት በኋላ እንዴት ነሽ ይላታል። ከዛም ለምንድነው ጋዜጠኞች ፊትና የስራ ባልደረቦች ፊት ያንን ጥያቄ ጠየቅሽኝ አላት። እሷም የምታውቃት ሴት እንደሞተች እርግጠኛ ስለነበርኩ ነው፣ ማናት የሞተችው ማናት ብላ ጠየቀችው። ጃክም ሬቸል እንደሆነች ነገረችው። ሬቸል የአና የሃይስኩል ጓደኛዋ ናት። አለስም ጃክን ታየውና መች መጣ ብላ ጠየቀችው። አና በእናቷ ሁኔታዎችና ጃክ አንዳንድ ከነገራት ነገሮች አኳያ እናቷ የመርሳት በሽታ እንደያዛት ተረዳች። ሌሊት ላይ እንዳለ ልብሷን አውልቃ እርቃኗን መንገድ ላይ ስትሄድ አግኝተናት ነበር ይላታል። ጃክ የእናትሽ ሁኔታ ከጊዜ ወደ ጊዜ እየባሰ ነው፣ ግን እስካሁን ሐኪሟ ላይም ብላ አስቸግራኛለች ይላታል። አና ጃክን ጥላው የጠፋችው ልጇን ካጣች ጊዜ ጀምሮ ነው። አና ልጅ እያለች ሪከርድ የምታረጋቸውን ካሴቶች አገኘች። በፊት የምትጠቀመውም ቪዲዮም ትቀርጽበትም ካሜራም ነበረ። እናም ውስጡ 16 ዓመቷን ስታከብር ለመጨረሻ ጊዜ የቀረጸችው ቪዲዮ እዛው ካሜራው ውስጥ ነው ያለው። ከሬቸል እና ከሌሎች ጓደኞቿ ጋር አንድ ላይ በመሆን ልደቷን እያከበረች ነበር። ጃክም የሬሳ ምርመራ የምታረገው ሐኪም ጋር ይሄድና የሞቷን መንስኤ ይጠይቃታል። ሬቸል በስለታማ ነገር 14 ጊዜ ተወግታን የሞተችው። ከዛም በኋላ ጥፍሮቿ እንደተቆረጡም ነገረችው። ሐኪሟም ገዳዩ ወንድ ነው ብዬ አስባለሁ፣ ምክንያቱም የሟቿ ማህፀን አካባቢ የወንድ ልጅ ፈሳሽ ዘር ተገኝቷል። ሐኪሟም ሟቿ አካባቢ የተገኙትን ፖሊሶች በጠቅላላ ዲኤንኤ እንዲሰጡ አደረገች። ጃክም በሰዓቱ ምክንያት ይፈልግና ችግር የለም ዲኤንኤ ይሰጣለሁ ብሎ አካባቢውን ለቆ ይወጣል። ሐኪሟም የሬቸልን አፍ ስትከፍት ምላሷ በአንድ በትንሽዬ ክር ታስራ ታገኛለች። ይሄ ክር አና ለሷና ለጓደኞቿ የጓደኝነት ምልክት ብላ የሰራችው በክር የተሰራ የእጅ ብራዝሌት ነው። ጃክም ለሬቸል ባል ለክላይድ የተፈጠረውን ነገር ለመናገር ወደ እሱ ቤት ይሄዳል። ቤት ውስጥ ማንም የለም። ቢያንኳኩ መቶ በር የሚከፍትላቸው አጡ። ጃክም ወደሚኖርበት ወደ እህቱ ቤት ይሄዳል። አና በቀጥታ ስርጭት የሞተችዋን ሴት ማንነት ስትገልጽ ይታያል። የዛኑ ሰዓት እቺ ሴት ሞታ የተገኘችበት ቦታ ቆማ ነበረ ይህንን ዜና ስትዘግብ የነበረው። ቀደም ያለው ምሽት እዚህ ቦታ ላይ መታ ስለነበረ ባሏ ጃክንና ሬቸል ግንኙነት ሲያደርጉ አይታቸዋለች መኪናው ውስጥ። ጃክ የሬቸል ማንነት እንዳይታወቅ የተቻለውን ሲያደርግ ነበረ። አሁን ግን ሁሉም ሰው የሞተችዋ ሴት ማን እንደሆነ አውቋል። ጃክ በጣም ነበር የተናደደው። በተመሳሳይ ሰዓት ሬቸል የልጅነት ጓደኞቿ የነበሩትን ሬቸልንና የቀሩት ሁለት ጓደኞቿን ፌስቡክ ላይ ፖስት ያደረጉትን ነገር እየተመለከተች ነበር። የዛን ሰዓት ነበረ ጃክ አና ወዳረፈችበት ሆቴል የመጣው። ለምንድነው ይህንን ያደረግሽው? እንዳትናገሪ ብዬሻል ነበር ይላታል። ከዛም መጨቃጨቅ ይጀምራሉ። ስለ ካሜራማኗ ጭምር መጨቃጨቃቸውን ቀጠሉ። ከዛም በኋላ የሬሳ ምርመራ የምታረገው ሐኪም ጃክንና ፕሪያን ትጠራቸውና ያገኘችውን ክር አሳየቻቸው። ጃክ እህቴ ሕፃን እያለች እንደዚህ አይነት የእጅ ጌጥ ነበራት ይላል። ጃክና ፕሪያም ቀጥታ የሄዱት የሬቸል ባል ክላይድ ጋር ነበር። እሱ በጣም አዝኖ እያለቀሰ ነበር ያገኙት። ክላይድ ሚስቴ ወደዛ ጫካ የሄደችው በጣም በእርግጠኝነት የሆነ ሰው ልታገኝ ነው ይላል። ክላይድ እንዳለው ከሆነ ስኳርና የልብ ችግር አለበት። ይህም በሽታዬ ከሚስቴ ጋር እንደፈለግኩኝ ግንኙነት እንዳላረጋግቶኛል ይላቸዋል። ሚስቴም እኔ ደስተኛ ላረጋት ስላልቻልኩኝ ሌሎች ወንዶችን ፍለጋ ከቤት ትወጣለች ይላል። ጃክም ከማን ጋር እንደነበረች ታውቃለህ ብሎ ጠየቀው።
ክላይድም እኔ ማቀው ነገር የለም ሚስቴ ቤት ይዛብኝ አትምጣ እንጂ ውጪ ከፈለገችው ሰው ጋር እንደፈለገች እንድትሆን ፈቅጄላታለሁ አላቸው። ይህንንም ከተናገረ በኋላ ክላይድ ማልቀስ ይጀምራል። ጃክም ክላይድን የዛን ቀን ምሽት አንተ የት ነበርክ ብሎ ጠየቀው። ክላይድም የጥበቃ ካሜራ የቀረጸውን ቪዲዮ ያሳያቸዋል። ሬቸል አመሻሽ አካባቢ ቤቱን ለቃ ከወጣች በኋላ ክላይድ አንዴ ነው ከቤት የወጣው፣ እሱንም ውሻቸውን ሽንት ለማሸናት ነበር። ጃክም እንደዛ ኃይለኛ ዝናብ እየዘነበ ውሻህን ይዘ ወደ ውጭ መውጣት ግን አግባብ ነበር ብሎ ጠየቀው። ክላይድም አዎ ነበር ያለው። የጥበቃ ካሜራ ላይ እንዳየችው ከሆነ ፕሪያ የተገነዘበችው ሬቸል ከቤት ስትወጣ ከአንድ ሰው ጋር በስልክ እያወራች ነበር። ፖሊሶች አሁንም ቢሆን የተቻላቸውን ቢያደርጉ የሬቸልን ስልክ እስካሁን አልተገኘም። ክላይድም አዎ በተደጋጋሚ ሚስቴ የት እንዳለች ለማወቅ እየደወልኩላት ነው፣ ስልኳ ግን ይጠራል ይላቸዋል። ጃክም እዛ ስልክ ላይ መደወል ማቆም አለብህ፣ ምክንያቱም ስልኩ ቻርጅ ከዘጋ እኛ ስልኩን የማግኘት እድላችን አናሳ ነው የሚሆነው ይለዋል። ፕሪያም ክላይድን የዛን ቀን የለበስከውን ልብስ ስጠኝ ብላ ጠየቀችው። ክላይድ ልብሶቹን አጥቧቸው ስለነበረ ያንኑ የታጠበ ልብስ ሰጣቸው። ይህም ብቻ አይደለም፣ አና ክላይድን ልታየው መታ እንደነበርና ሚስቱ 14 ጊዜ ተወግታ እንደሞተች እንደነገረችውም ይነግራቸዋል። ጃክም እኛ ያልጠየቅን እሷ የጠየቀች ጥያቄ አለ ብሎ ጠየቀው። ክላይድም ሚስቴ ጫካ ውስጥ ማንን እንደምታገኝ የሚያውቅ ሰው አለ ወይ ብላ ጠይቃኛለች ይለዋል። ጃክም እና መልሱ ምንድነው ብሎ ሲጠይቀው ጓደኛዋ ሄለን ናት፣ እሷ ልታውቅ ትችላለች ብያታለሁ አለው። አና ልቱ እያለች ሃይስኩል ወደ ተማረችበት ትምህርት ቤት ትሄዳለች። የድሮ ጓደኛዋ ሄለን አሁን የዚህ ትምህርት ቤት ዳይሬክተር ናት። ጃክ ሄለን የተባለችዋ ሴት ጋር ይደውልላታል፣ ግን ስልክ አታነሳም። በሌላ በኩል ክላይድ ሄለን ጋር ይደውልላታል። ከዛም የሬቸል ስልክ ቻርጅ እንዲዘጋ ስለፈለገ እየደጋገመ ወደ እሷ ስልክ መደወል ይጀምራል። የሚገርማችሁ ነገር ስልኩ እዛው ጃክ መኪና ውስጥ ሲጮህ ጃክ አገኘው። ፕሪያም ስትመጣበት ፈጠን ብሎ ስልኩን ይደብቅባታል። ሄለንን ለማግኘት ወደ ትምህርት ቤት ሄዳለው እያለ የነበረው ሰውዬ ሀሳቡን ወዲያው ቀየረ። አና ወደ ትምህርት ቤት ወደ ውስጥ ስትገባ ያኔ ተማሪ ያለች ለመጀመሪያ ጊዜ ወደዚህ ትምህርት ቤት ከእናቷ ጋር ስትመጣ ታስታውሳለች። እናቷ ነች ከሬቸል እና ከሌሎች ሴቶች ጋር ያስተዋወቀቻት። ምክንያቱም እናትየው የእነሱን ቤት በጽዳት ሰራተኝነት ታገለግል ነበር። ፕሪያ እንዳሰበችው ከሆነ ሬቸልን የገደላት የዛን ቀን ያገኘችው ሰው ነው ብላ ነው። ጃክ ግን ሀሳቧ ትክክል እንዳልሆነ እየደጋገመ ይነግራታል። ፕሪያ አሁን ሄደን ሄለን የተባለችዋ ጓደኛዋ ማግኘት አለብን አለችው። ጃክ ደግሞ ሄለን የሆነ ነገር ብታውቅ ትነግረኝ ነበር ይላታል። ምክንያቱም ሬቸል ሄለንና የሱ እህት ዞዊ ሃይስኩል እያሉ በጣም የዋደዱ ጓደኛሞች ነበሩ። ፕሪያም ይህንን ነገር ለምን ቀደም ብላ አልነገርክኝም ብላ ተናደደችበት። አናም ትምህርት ቤት ሄዳ ሄለንን አገኘቻትና ሬቸል የዛን ቀን ምሽት ማንን ለማግኘት ነበር ከቤት የወጣችሁ ብላ ጠየቀቻት። ሄለን ሰው እንደምታገኝ በምን እርግጠኛ ሆነች ነው የምትጠይቅኝ ትላታለች። አናም የሆነ ሰው ልታገኝ እንደወጣችና ያ ሰው ማን እንደሆነ አንድ የነገረኝ ሰው አለ፣ እሱን ለማረጋገጥ ነው የምጠይቅሽ ትላታለች። ሄለን ግን ልትነግራት ፈቃደኛ አይደለችም። አና እና ከኔ ብቻ አይደለም ከፖሊስም ሚስጥር እየደበቅሽ ነው ማለት ነው አለቻት። ሄለንም ፖሊስ የጠየቀኝ ነገር የለም ብላ ነበር የመለሰችላት። አናም ልትወጣ ከተቀመጠችበት ተነሳች። በዚህን ሰዓት ሄለን ለ20 ዓመት የደበቅነው ሚስጥር እውነት የሚወጣ ይመስልሻል ብላ ትላታለች። አና ምንም ምቾት እንዳልተሰማት ከፊቷ ያስታውቃል። ጃክ ፕሪያን ክላይድ የደወለላቸው ሰዎችን ሊስት አውጥተሽ አምጪልኝ ብሎ ትዕዛዝ ይሰጣታል። እናም የሚስት ስልክ ይዘጋል። ወደ እሷ እንዳትደውል ካልነው በኋላ ደውሎም ከሆነ ተጠርጣሪም ሊሆን ይችላል አላት። ከዛም ጃክ ወደ ቢሮ ከገባ በኋላ የሬቸልን ስልክ እንዲፈልጉ ትዕዛዝ ሰጥቶ ስለነበረ ስልኳን መፈለጉን እንዲያቆም ድጋሚ ትዕዛዝ ይሰጣል። የሬቸልን ስልክ ለመክፈት ይሞክራል፣ ነገር ግን ፓስወርዷን አያውቀውም። ፕሪያ ጃክን በተጠራጠረ አይን እየተመለከተችው ነበር። ከዛም ቢሮ ትገባና ሐኪሟ ዲኤንኤውን አምጦ እያለች ነው ብላ ነገረችው። እሱም ችግር የለውም እኔ ይዤ ሄዳለሁ አታስቢ ስራሽን ስሪ ይላታል። ከዛም ጃክ ወደ ቤት ይሄድና ዞዊ ቤት ውስጥ አልነበረችም፣ ትንሿ ልጅ ሜግ ብቻ ነበረች። ከዛም ጃክ በጨዋታ መልኩ የሱን ሳይሆን
የእህቱን ልጅ ዲኤንኤ ሳምፕል ይወስዳል። አና እሷና ጃክ አንድ ጊዜ የሚኖሩበት ቤት በር ላይ ቆማ ቤቱን እየተመለከተችው ነው። አና ለመጀመሪያ ጊዜ ከጃክ ጋር ቤቱን ሊያዩ የመጡ ቀን ነበረ እርጉዝ እንደሆነች የነገረችው። ከዛም አና ወደ እናቷ ቤት ትሄዳለች። አንዳንድ ነገሮችን ገዝታላት ነበር የሄደችው። አናም እናቷን ጤናሽ እንዴት ነው ብላ ጠየቀቻት። አሊስ ጃክ እንደነገራት ወዲያው ነበር የተረዳችው። ደህና ነኝ፣ ያ ሁሉ ጊዜ ግን ስደውልልሽ ለምንድነው ስልኬን ያላነሳሽው? ለምን ጥለሽኝ ጠፋሽ? አለቻት። አና ይህ ነገር እንዲነሳባት ስላልፈለገች ሄደን ሐኪም ማየት አለብን ትላታለች። አለስ ሐኪም ቤት አልሄድም ብላ አስቸገረች። በዚህ መሃል የአና አለቃ ስልክ ይደውልላትና ዜና እንድታቀርብ ሌክሲ ስንደውልላት ስልክ አታነሳም። እናም አንቺ መተሽ መሸፈን ትችያለሽ ይላታል። በዚህ መሃል የአና እናት እንቁላሉን ከነቅርፊቱ ጠብሳ አቀረበችላት። አና መጣው ብላ እናቷን ወደ ስራ ትሄዳለች። በተመሳሳይ ሰዓት ጃክ የሬቻል ሬሳ ወደ ተቀመጠበት ክፍል ይሄዳል። እናም እዛ የሚሰራውን ነርስ ቅድም መጥቼ ነበርና እዚህ የጋብቻ ቀለበቴን ጥዬ ሳልሄድ አልቀርም ይለዋል። ይህንን ምክንያት አድርጎ ጃክ የሬቻልን ሬሳ በመጠቀም ስልኩን ከፈተው። እናም ሬቻልና ሄለን በጽሁፍ መልእክት የተላላኩትን ማንበብ ጀመረ። ጃክ ሄለን ስለሱ እንደምታውቅ ተረዳ። ፊልሙ መለስ ብሎ ወደ ኋላ ይሄድና አናና ሬቻል ሕፃን እያሉ ያሳየናል። ተማሪ በነበሩበት ሰዓት ወደ እነሱ መቀመጫ ጠረጴዛ ካትሪን የምትባል ልጅ መታ እንድትቀላቀላቸው ይጋብዟታል። ሬቸልም የሚጠጣ ነገር ይዛላት ትመጣና እንኪ ጠጪ ብላ ሰጠቻት። ካትሪንም ሬቸል የሰጠቻትን መጠጥ ከጠጣችው በኋላ ጥሩ ነገር እንደማይል ተረዳች። ሬቸልም ሽንቴን አጠጣዋት ብላ በዛ ሁሉ ተማሪ ታስቅባታለች። አናም ሌክሲ የለችው የሷን ቦታ ሸፍኝ ተብላ ዜና ልታቀርብ እየተዘጋጀች ነው። ከረጅም ዓመት በኋላ ነው ወደዚህ ስራዋ እየተመለሰች ያለችው። ስራዋን ድጋሚ ወደ እጇ ለማስገባት በጣም ጥሩ እድል ነበረ። ጃክ የሬቻልን ስልክ እየጎረጎረ እያለ ሬቸል ከባሏ ጋር ግንኙነት ስታረግ የቀረጸችውን ቪዲዮ ተመለከተ። በዚህ መሃል የጃክ የእህቱ ልጅ ሜግ እየሮጠች ወዳለበት ክፍል ትገባለች። ዞዊም ልጇ ዞር እንድትል ካረገች በኋላ ጃክን ምንድነው እየተፈጠረ ያለው ብላ ጠየቀችው። ሬቸል ጓደኛዬ ነበረች፣ ከሷ ጋር ምን አይነት ግንኙነት ነው ያለህ ብላ ጠየቀችው። እናም የሞተች ቀን ከሷ ጋር ነበር ካደል ብላ ትለዋለች። ይህም ብቻ አይደለም፣ ዞዊ በጣም ትልቁን ጥያቄ ጠየቀችው። አንተን ሬቸልን የገደልከው አለችው። ጃክ ምን እያልሽ ነው? ወንድምሽ እኮ ነኝ ይላታል። ምን ነው ይህን ያህል ጨካኝ ሰው መስላለሁ አላት። ዞዊም ታዲያ ለምንድን ነው የልጄን ዲኤንኤ የወሰድከው ብላ ጠየቀችው። በዛ ላይ ደግሞ አንተ ላይ የሬቸልን ሽቶ አሽትቼዋለሁ አለችው። ጃክም አላሸም። እንደ እውነቱ የዛን ቀን ምሽት ከሬቻል ጋር ነበርኩኝ፣ ግን ግንኙነት ካደረግን በኋላ እኔ ይዘው ትቻት ጥያት ነበር የሄድኩት አላት። ፕሪያ የእሷና የሌሎች ሰራተኞችን ዲኤንኤ ይዛ ስትመጣ እዛ የሚሰራው ነርስ ጃክ የጣት ቀለበቱን አገኘው ብላ ይጠይቃታል። ይህንን ስትሰማ ፕሪያ ግራ ነበር የተጋባችው። ጃክ የጣት ቀለበት አርጎ አይተው አታውቅም። አና ልክ ዜና ማንበብ ልትጀምር ስትል ሌክሲ ከየት መጣች ሳትባል ሁይ ስልኬን ጥዬው እኮ የሆነ ነገር አጋጥሞኝ እያለች እየቀበጣጠረች ትመጣለች። በዚህም ድርጊቷ አና በጣም ነበር የተናደደችው። ፕሪያም ጃክ ጋር ተደውልለትና ክላይድ ከኛ ጋር እንደተለያየ ለሄለን ደውሎላት ነበር። በተጨማሪም ደግሞ የሚስት ስልክ ላይ አትደውል እያልነው ወደ ሚስቱም ስልክ ደውሏል አለችው። ፕሪያ እንደጠረጠረችው የክላይድ ስልክ ላይ ሰው እንዲያየው የፈለገው የሆነ ነገር ሊኖር ይችላል ብላ ነው። ጃክም አዎ አሁን ሙሉ ለሙሉ ትኩረታችን መሆን ያለበት ክላይድ እና ሄለን ላይ ነው ይላል። በዚህ መሃል ፕሪያ ለምንድን ነበር የጣት ቀለበት ብለህ ስትፈልግ የነበረው? አንተ እኮ ቀለበት አታረግም አለችው። ጃክም አንዳንዴ ያደርገዋለሁ ብሎ በጣም ተናዶባት ስልኩን ዘጋው። ፕሪያ ጃክን ገዳይ ነው ብላ ስለተጠራጠረችው እያንዳንዱ የሚያደርገውን እንቅስቃሴ መከታተል ጀምራለች። ጃክ ሄለንን ለማግኘት ወደ መኖሪያ ቤቷ ይሄዳል። ሰራተኛዋ ግን አሁንም ድረስ ወደ ቤት እንዳልመጣችና ትምህርት ቤት እንዳለች ነገረችው። እንደ አጋጣሚ ሆኖ ፕሪያ ክላይድን ስትከታተለው ራቅ ወዳለ ቦታ ሄዶ ቆሻሻ ሲጥላየችው። ፕሪያም የጣለው ቆሻሻ ነገር ምንድነው ብላ ስትመለከት ማስክ ነበር ያገኘችው። በሌላ በኩል ደግሞ ጃክ ሄለን ወደምትሰራበት ትምህርት ቤት ይሄዳል። በሩ ዝግ ስለነበረ ሄለን ጥሪ እየሰማች ጸጥ ነበር ያለችው። ጃክ ሬቻል ሞታ ወደ ተገኘችበት ጫካ ሄድና ዝም ብሎ ነገሮችን ማየት ጀመረ። እዛው ቆሞ ትንሽ ራቅ ያለ አካባቢ መኪና ሲያልፍ ይመለከታል። ከዚህ ጫካ አጠገብ የመቃብር ቦታ አለ።
እናም የመቃብር ቦታ ጠባቂው ጃክን ይመለከተውና እንዳትንቀሳቀስ ብሎ ሽጉጥ ደቀነበት። ጃክም ለዚህ ዘበኛ ፖሊስ እንደሆነ ሲነግረውና ፊቱን አዙሮ ሲመለከተው ሁለቱም ይተዋወቃሉ። ይህም የመቃብር ቦታ ዘበኛ ህፃናቶች እየመጡ እኮ ሐውልት እያፈራረሱ አስቸግረውኝ ነው ብሎ ለጃክ ይነግረዋል። እናም በዚህ ምክንያት የጥበቃ ካሜራም እንደገጠመ ነገረው። ጃክም ያቺ ሴት የሞተች ቀን የተፈጠረውን ነገር ለማወቅ የዛን ቀን ካሜራ የቀረጸውን ለማየት ይሄዳል። ጃክ ሬቻል የሞተች ቀን እዚህ መቃብር ቦታ አንድ ሰው ተገኝቶ ነበር። ይህም ሰው የጃክ የሞተች ልጁ የመቃብሯ ሐውልት ፊት ለፊት ለረጅም ሰዓት ቆሞ ነበር። በተመሳሳይ ሰዓት አና ወደ ኋላ መለስ ብላ ስለ ልጇ ማሰብ ጀመረች። አንድ ቀን ህፃኗ በጣም እያለቀሰችባት ነበር። ጃክና አና ሊያረጋጓት የተቻላቸውን ቢያደርጉ እምቢ አለቻቸው። አና ልጇን ትታ ከቤት መውጣት አልፈለገችም ነበር። ጃክ ደግሞ እንዴትም አስገድዷት እራት እንብላ ብሎ ይዟት ይወጣል። እናም ህፃኗን የአና እናት አለስ ጋር ይተዋትና ተያይዘው ይወጣሉ። አናም ይህንን ቀን ታስታውስና መኪናዋን አቁማ ማልቀስ ትጀምራለች። ወደ ሆቴሉም ከተመለሰች በኋላ ካሜራማኗ ሪቻርድ ይመጣል። እናም በሚስቱ ተግባር እሱ ኃላፊነቱን ወስዶ ይቅርታ ጠየቃት። አናም ምንም ችግር የለውም ያጋጥማል ብላ ነበር ነገሮችን ቀለል አድርጋ ያለፈችው። በዚህን ሰዓት ጃክ ስለ አለስ አንድ ነገር ይነገረውና እሷ ወዳለችበት ቦታ ይመጣል። እኩለ ሌሊት አካባቢ ይሆናል። ብቻዋን መንገድ ላይ የሄደች ተገኝታ ነው። አሁንም በድጋሚ ልብስ ሳትለብስ እርቃኗን ስትሄድን የተገኘችው። ጃክም ወደ ቤት ካደረሳት በኋላ ምን እንደሚያደርግ ግራ ይገባዋል። እሺ ብላቸው ደግሞ ሐኪም ቤትም አትሄድም። በዚህ ሁኔታሽ እስካሁን እኮ በህይወት መቆየትሽ ተአምር ነው ይላታል። አለስም በመኪና ተገጭቶ መሞት እኮ ያን ያህል ለመሞት መጥፎ ነገር አይደለም ትለዋለች። አለስም ጃክን አንድ ጥያቄ ጠየቀችው። ባንተና በአና መሃል ምንድነው እየተፈጠረ ያለው ትለዋለች። የእውነት አሁንም ድረስ ትወዳታለህ አለችው። ጃክም አዎ አሁንም ድረስ ወዳታለሁ፣ ግን የኔና የሷ ነገር አብቅቷል ይላል። ከዚህ በኋላ ምንም ነገር ማድረግ አልችልም። አለስም የሆነ ነገር አድርገ እሷን ወደ አንተ ማምጣት አለብህ አለችው። የአና እናት አና ልጅ እያለች ዜና አንባቢነት ስትለማመድ የምትቀርጻቸውን ቪዲዮዎች ትመለከታለች። ጃክም ይህንን ተመለከተና ፈገግ ይላል። ከዛም ለአና ማውራት አለብን ብሎ የጽሁፍ መልእክት ላከላት። ቤትም ከገባ በኋላ ስልኩን እየጎረጎረ እንቅልፍ ይወስደዋል። ከዛም ስልክ ተደወለለትና ሌላ ሰው ሞቶ እንደተገኘ ተነገረው። ጃክም ወደ ቦታው ሲደርስ ሞታ የተገኘችው ሄለን ናት፣ የትምህርት ቤቱ ዳይሬክተር። እናም የዚችን ሴትን ሬሳ መጀመሪያ ያገኘችው አና ነበረች። የዚህ ፊልም ታሪክ የመጀመሪያ ክፍል እዚህ ላይ ያበቃል። ክፍል 2ን ቶሎ እንዳመጣላችሁ የምትፈልጉ ከሆነ ኮሜንት ላይ ክፍል 2 ብላችሁ መጻፍ እንዳትረሱ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በሌላ ፊልም በተመሳሳይ ሰዓት እስክንገናኝ ድረስ የነገ ሰው ይበለን። ቻው።